ፈጣን ቀልጣፋና በቴክኖሎጂ የታገዘ አገልግሎት በመስጠት የተገልጋይ እርካታን ለማረጋገጥ የተሰሩ ባሉ ስራዎች ደስተኞች መሆናቸውን የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ዋና ቅርንጫፍ ጽሕፈት ቤት ተገልጋዮች ገለጹ። ምን ጊዜም እዚህ ቢሮ መጥቼ በእውነት የተከፋውበት ጊዜ የለም። ሲቀበሉኝም በትህትና ነው። ሂሳቤንም ሰርተው የሚያሰናብቱኝ በትህትና ነው። ስህተትም ተገኝቶ አያውቅም። በምሰራው ስራ ሁሉ በደንብ የሚቀበሉኝ በደንብ የሚያስተናግደኝ ክፍል ነው። እኔ በእውነት በጣም ከፍተኛ ምስጋና አለኝ ለዚህ ቤት። I came from the Indonesia and then we invest in the industrial park, Awasa Industrial Park starting 2017. የመጣሁት ከኢንዶኔዥያ ነው። በሐዋሳ ኢንዱስትሪያል ፓርክ በኢንቨስትመንት ዘርፍ ተሰማርተን እየሰራን እንገኛለን። ድርጅታችንም ሶንቶሪ ጨርቃጨርቅ ፋብሪካ ይባላል። በሐዋሳ ከተማ የሚሰጠው የገቢና ግብር አሰባሰብ አገልግሎት ምቾት የሚሰጥ ሆኖ አግኝቼዋለሁ። ምንም እንኳን የአካባቢውን ቋንቋ መናገር ባልችልም ሁሉም ያጋጠሙኝ ባለሙያዎች ድጋፍ እያደረጉልኝ ተገቢውን አገልግሎት በአጭር ጊዜ ውስጥ ማግኘት ችያለሁ። ተዳረግ ነው የመጣው ስራ ግብርና ባት ሪፖርት ለማድረግ ነው የመጣው። እኔ ያው ሪፖርቱን ስራ ግብሩን ጨርሻለሁ። ባት ሪፖርት ይቀረኛል። በዛ ፐርፐዝ ነው የመጣው። ከአገልጋዩ ተቋም ያው ገቢ ሰብሳቢ እንደመሆኑ መጠን እኛ ልንከፍል ስለመጣን ቀልጣፋ አገልግሎት መስጠት ነው። ያን ደግሞ ያገኘን ነው በትክክል ማለት ይችላል። ያው ኦንላይን በሆነ ሲስተም ላይ የሚጠቀመው ሲስተም ደግሞ በተለይ ደግሞ የተሻለ ነገር ነው የሆነው። አሁን ደግሞ የተሻለ ነገር ነው ያለው። ምናልባት ከሲስተም መቆራረጥ ባሻገር ሌላው ነገር ግን ጥሩ ነው። በጣም አገልግሎታቸው በጣም ደስ ይላል። አገልግሎቱ ጥሩ ነው ያየሁት ነገር ግን አንዳንዴ የሲስተም መቋረጥ ምናምን በሚኖር ሰዓት ትንሽ መብላላት ይታያል እንጂ በተረፈ በጣም ጥሩ ነው ያለው። የአገልግሎት ጥራትና ቅልጥፍናን በማሳደግ የተገልጋይ እርካታን ለማረጋገጥ ዘርፈ ብዙ ስራዎች እየተከናወኑ መሆኑን የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ዋና ቅርንጫፍ ጽሕፈት ቤት ኃላፊ አቶ መልኩ ማርቆስ ገልጸዋል። ሐዋሳ ከተማ እንደሚታወቀው በራሱ ገቢ ሰብስቦ በራሱ የሚተዳደር ነው። በርካታ ደሞዝ ይከፍላል። በተጨማሪ ደግሞ ከተማ ውስጥ ያሉትን ፕሮጀክቶችን ቁጥራቸው በጣም በርካታ የሆኑ ፕሮጀክቶች አሉ። በዋናነት አሁን ከተሞች በደረሱበት ኮሪደር ልማት አለ። ወደ 5.5 አካባቢ የሚሆኑ ኪሎ ሜትር እየሰራን ነው። ይህም ፕሮጀክት ትልቅ ገንዘብ ይፈልጋል። ለዚህ ደግሞ ያው ገቢን ኢኮኖሚ ከሚያመነጨው ገቢ አማጦ መሰብሰብ ይጠይቃልና ከዚህ አንጻር በዋናነት ያው አገልግሎታችንን ቀልጣፋ ማድረግ ይጠይቃል። ወደ በማዕከል ብቻ ከ3000 በላይ የሚሆኑ ደንበኞች አሉን። እነዚህን ደንበኞች በጊዜ መጥቶ በጊዜ ተገልግለው እንዲሄዱ በተለይ ባለፈው ዓመት ጀምሮ ብዙ ስራዎች እየተሰሩ ነው። አንደኛ ከመዝገብ ቤታችን ጋር ተያይዞ ያሉ መጀመሪያ ላይ ፋይል እየተፈለገ ረጅም ጊዜ የሚወስድ ነገሮች ነበሩ። አንደኛ ይህንን ማስተካከል ይጠይቃል። የመልካም አስተዳደር ጥያቄዎችም የነበረበትና ብዙ ሰው የሚጉላላበት ጉዳይ ስለነበረ ይህንን እንደ አንድ ፕሮጀክት አድርገን ይዘን አምና በተለይ ዴድ የሆኑ ፋይሎችን እና አክቲቭ የሆኑ ፋይሎችን የመለየት ስራዎችን ከሰራን በኋላ አንደኛ እሱን ስራዎች ከተጠናቀቁ በኋላ እስካን አድርገን በቀላሉ ደንበኞቻችን አክሰስ ማድረግ የሚችሉበትን ሁኔታዎችን ፈጥረናል። ይሄ ማለት ምን ማለት ነው? መዝገብ ቤት ማኑዋል ፋይል እየፈለጉ ከሚሄዱ ቲን ነምበራቸውን ብቻ ይዞ አገልግሎት የሚያገኙበት ሁኔታ ፈጥረናል። ይሄ ምን አይነት አገልግሎት ሰጠ? አገልግሎታችን እንደ ቀልጣፋ አደረገ ብለን ስናስብ አንደኛ ፋይል ፍለጋው በጣም ጊዜ ይወስዳል። እዚህ ግን ባጭሩ መጥቶ ቲን ነምበራቸውን ይሰጣሉ፣ የፈለጉትን አገልግሎት የሚያገኙበትን ሁኔታ ፈጥረናል። ድሮ 1 እና 2 ቀን የሚመላለሱበትን ዛሬ ደግሞ 5 እና 10 ደቂቃ አገልግሎት የሚያገኙበትን ሁኔታ የፈጠርንበት ሁኔታ አለ። ሌሎች ደግሞ ከዚህ ጋር ተያይዞ ተራ እየጠበቁ እንዳይቸገሩም የአገልግሎት መስጫ ቦታዎችን የስራ ቦታዎችን የማመቻቸት ነገሮችን አድርገናል። ድሮ ደንበኛ አገልግሎት አወሳሰን አሰባሰብ በተለያየ ቦታ አገልግሎት ይሰጡ ነበር። ይሄን ደግሞ አንድ አዳራሽ ላይ አገልግሎት እንዲያገኙ የማድረግ ስራዎቹ ተሰርተዋል። እነዚህን በማድረጋችን ደግሞ በቀላሉ ደንበኞቻችን መጥተው ሳይጉላሉ አገልግሎት የሚያገኙበት ሁኔታ ፈጥረናል። አንጻር ቀጥሎ በመኖረን ምዕራፍ በተለይ ትላልቅ ግብ ከፋዮቻችን ቤታቸው ሆኖ
ሰርቪስ ሊያገኙ የሚችሉበት በተለይ አሁን በዚህ ዓመት በዋናነት የታሰበ ያለው ኢፋይሊንግ ኢፔመንት የሚሉ ሰርቪሶችን ልንጀምር ኦልሬዲ ስልጠናዎችን አዘጋጅተን ለሚያስፈልጉ ግብዓት አበይተን ወደ ስራ ለመግባት ተዘጋጀን ያለው ከዚህ አንፃር በተለይ ትላልቅ ግብ ከፋዮቻችን ቤታቸው ሆኖ የትኛውንም ሰርቪስ ሊያገኙ የሚችሉበት ፕላትፎርም እያዘጋጀን ያለው ይሄ ስንጀምር አሁን ካለበት ሰርቪሱ ከፍ ባለ ሁኔታ ሊያድግ የሚችልበት ሁኔታ ሊፈጥር ይችላል። ለዚህ ሰዎች በአካል ሳይገኙ ቤታቸው ሆኖ በኦንላይን ባላቸው አክሰስ ሰርቪስ ሊያገኙ የሚችሉበት ነገር ኦልሬዲ የተፈጠረ ይሄደን ያለው ይሄ ስንጀምር አሁን ያለው ሰርቪስ ወረም አሁን ካለው የደንበኛ የሰርቪስ እርካታ ከዚህ ከፍ የማለት ሁኔታ እንደማድረግ ይጠበቃል። ለዚህም ከፍተኛ የሆነ ትኩረት ሰጥተው እንደ ተቋም ሁሉም ማኔጅመንቱም የተቋሙ ስራ ኃላፊዎች በዚህ ላይ ከፍተኛ ርብርብ ያደረገን ከለዚህ ደግሞ የቴክኖሎጂ ፓርቲም ከፍተኛ ስራ የሰራ እንደሆነ ለማየት ተሞክሯል። አሁን ባለን አጠቃላይ ግምገማ የሐዋሳ ከተማ ገቢዎች የኛ አገልግሎት በተወሰነ መልኩ ከነበረው ሻል ያለ ቴክኖሎጂንም የተጠቀመ በዛው ልክ ደግሞ የተገልጋይንም እርካታ ያረጋገጠ ሰርቪስ የሰጠ ነው ብሎ መውሰድ ይቻላል። የሲስተም ጉዳይ በተለይ ከ25 በኋላ እንደ ሀገር ነው የሚጨናነቀው። አብዛኛው ነጋዴ ጊዜም ጠብቆ ስለማይመጣ በ30ው አካባቢ በ27 በ28 በ29 ይመጣሉ። ያን በሚመጣበት ጊዜ እንደ ሀገርም የኔትወርክ መጨናነቆች አሉና ይሄ በርግጥ ከኛ አቅም የሚፈቱ ጉዳዮች አይደሉም። እንደ ሀገርም እየተሰሩ ያሉ ነገሮች አሉ። ከቴሌ ጋር መነጋገር የሚጠይቁ ነገሮች አሉና እነሱ በሂደት የሚስተካከሉ ይሆናሉ። በዋናነት ግን የኛ ደንበኞች ማወቅ ያለባቸው 3000 በ2 እና በ3 ቀን በሚያጨናነቅ ጊዜ ከመጣ አሁንም ችግሩን ሊፈታ አይችልም። 30 ቀን ሙሉ እያለ ግን ሰው የሚመጣው መቼ ነው? በ25 በ26 በ27 ነው የሚመጣውና በመሰረታዊነት ደንበኞቻችንም በራሳቸው ማስተካከል የሚገባቸው ነገሮች አሉ። በእኛም በኩል ከኔትወርክ ጋር የሚገናኙ ነገሮችንም ለማስተካከል ጥረት እያደረግን ነው። እነዚህ ነገሮችን በዚህ መንገድ እንፈታለን።